ሄርሜላ እንግዲህ ተናዳለች። በጣም ነው የተናደደችው ማለት ነው። ለምን ተናደደች የሚለውንም በዚህ ቪዲዮ ላይ ይዤላችሁ የቀረብኩ ይሆናል። እንግዲህ ሄርሜላ ለምንድነው አብርሽን ያልመረጠው? አብርሽ እኮ እኔን መምረጥ አለበት ስትል ተናግራለች ማለት ነው። በጣም በሚገርም ሁኔታ እንግዲህ አብርሽ አልመረጣትም። አብርሽ ጥያቄን ጠየቃት፣ በጣም ብዙ ጥያቄ ጠየቃት። ነገር ግን እሷን አልመረጠም ማለት ነው። መምረጥ ቢፈልግ ኖሮ እዛ ጊዜ ቆሞ እዛው ሩታን አልፈልግም እኔ ካንቺ ጋር ነው መኖር የምፈልገው ብሎ ይነግራን ነበር። ነገር ግን አልነገራትም። ስለዚህ በጣም ተናዳለች ማለት ነው። እውነት ለመናገር በጣም ተናዳለች። እኛም ደግሞ እንግዲህ አብርሽ ከሩትዬ ጋር እንዲኖር ነው የምንፈልገው። ከሩታ ጋር ኖሮ ህይወቱ መክፋት እንዲችል ነው የምንፈልገው እኛም። ስለዚህ ሩታ እውነትም ትችላለች። ሩታ ጠንካራ ናት። ሩታ ደግሞ ጠንካራ ሴት ናት እያላችሁ እናንተም ኮሜንቱን ማጥለቅለቃችሁን እንዳረሱ። እንግዲህ ቪዲዮንም ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በጣም ደስ የሚል ነገር ነው እንግዲህ አብርሽ እያደረገ ያለው ብለን እናምናለን። ሩታ ላይም እንደዚህ ያደረገ ነው። ነገር ግን እንግዲህ ወደ ሩታ እንደሚመለስ በጣም ባለ ሙሉ እምነት ነው ማለት ነው። ከሩታ ጋር አብርሽ እንዲሆን ወደ ሩትዬ እንዲመለስ ልጁ ልዑሌን እንዲያሳድግ ወደ ትዳሩ እንዲመለስ እኛም እንፈልጋለን ማለት ነው። በሰላም በፍቅር ሆነው አንድ ላይ እንዲኖሩ እኛም እንፈልጋለን። በጣም ደስ የሚለው ማለት ነው። ጋሽዬ የአብርሽ አባትም ልጄ ከሩታ ጋር እንዲኖር ነው ፈልገው ብሎ ተናግሯል። በጣም ነው ደስ የሚለው። እንግዲህ ሁሉም ሰው ሩታና አብርሽ አንድ ላይ እንዲሆኑ ነው የሚፈልገው። እኛም እሱን ነው የምንፈልገው። በጣም ነው ደስ የሚለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ቪዲዮን ላይክ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።